ሰበር መረጃ ተሰምቷል። የእናታችን ቅድስት ኪዳነ ምሕረት ታላቅ ተአምር። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው? እሷን ለምኗ ድረሽልኝ ብሏት ሚስጥሩ ያልተፈታለት ቋጠሮ ያልተበጠሰለት የለም። አንድ ወንድማችን ባለቤቱ 3 ጊዜ ሰርጀሪ ተደርጋለች። ለአራተኛ ሰርጀሪ ሆስፒታል ስገባ 20 ሺህ ብር ጠየቁኝ። እኔም የተወደድሽ ኪዳነ ምሕረት ሆይ እባክሽ ባለቤቴ ከዚህ በላይ ሰርጀሪ አትሰራ፣ አንቺ ፍቻት እያልኩኝ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩኝ። ከዛም ሪፈራሉን እኔ ግን የሪፈር ወረቀቱን ይዤ ሚስቴን አንቺ አድኝልኝ እያልኩኝ እየተማጸንኳት ባጃጅ ውስጥ ገባንና ወደ ኪዳነ ምሕረት ቤተክርስቲያን ሄደን በሸክም ነበር ያለችው። ልክ ኪዳነ ምሕረት ቤተክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመች። እልል ብላችሁ አመስግኑልኝ ተብላችኋል። እስቲ ሁላችሁም የእናታችንን ኪዳነ ምሕረት ልጆችና ወዳጆች እናቴ ኪዳነ ምሕረት በማለት ኮሜንቱን አጨናንቁት። ኪዳነ ምሕረት እናቴ ያከበረሽ ሊከብር ኪዳን አለሽና አይቆምም ለስምሽ እልልታ ምስጋና። የጠሩሽ ቢበዙ አንቺ ባረክሻቸው፣ የወደዱሽ ሁሉ ቀና መንገዳቸው። ልጆችሽ ስለሆንን እናቴ እንላለን፣ እስከ ዘላለም ገና እንወድሻለን። ከወዴት ይገኛል እንዳንቺ ያለ እናት ዘወትር እንላለን። ኪዳነ ምሕረት ከአምላክ መታረቂያ የምሕረት ኪዳን ነሽ፣ እንኳን ለወደደሽ ለጠላሽ እናት ነሽ። ኪዳነ ምሕረት ኪዳኒኪ ከሆነ በልጅሽ ቤዛነት ፍጥረት ሁሉ ዳነ እያለን እናመሰግንሻለን። በሱዳንና በኢትዮጵያ መካከል ያለው ውጥረት አይለዋል። የሱዳን አየር መከላከያ ከኢትዮጵያ የመጣች ያላትን ድሮን መጥቶ መጣሉን አስታውቋል። የሱዳን ጦር በሰጠው መግለጫ በኤደማዚን ከተማ አቅራቢያ አንዲት ድሮን መጥቶ መጣሉንም ገልጸዋል። ሱዳን ኢትዮጵያን በግልጽ እየወነጀለችም ትገኛለች። የበረራ መስመሮችን ለድሮን በመመደብ ለጥቃት ተባባሪ ሆናለች ስትልም ሱዳን ከሳለች። ካርቱም ኢትዮጵያ ለአርኤስኤፍ ድጋፍ እያደረገች ነው የሚል ተደጋጋሚ ክስ እያቀረበችም ትገኛለች። የባህር ዳር አውሮፕላን ማረፊያ ለድሮን ጥቃት ጥቅም ላይ ውሏል የሚለው ክሱ ግንኙነቱን ይበልጥ እያሻከረውም ይገኛል። በጦርነቱ እስካሁን 50 ሺህ ዜጎች ተፈናቅሏል ነው የተባለው። የሁለቱ ሀገራት ጉዳይ ያሳሰባቸዋል ወይ? ሼር በማድረግ ለሌሎችም አሳውቁ። በዱባይ ጉድ ተሰምቷል። ዘሰን ጋዜጣ ባደረገው አዲስ ምርመራ ከተማዋ በህገ ወጥ የሴተኛ ዳሪነት ማስታወቂያዎች መጥለቅለቋን አጋልጧል። በኦንላይን ላይ ብቻ ከ10 ሺህ በላይ ማስታወቂያዎች የወጡ ሲሆን በዚህ ድርጊት ላይ ከኢትዮጵያ ከኢራንና ከቤላሩስ የወጡ በርካታ ዜጎች እንደሚገኙበትም በዝርዝሩ ተጠቁሟል። ድርጊቱ በኤምሬትስ ህግ በጥብቅ የተከለከለ በመሆኑ የዱባይ ፖሊስ አሁን ላይ ሰፊ አሰሳም ጀምረዋል። ማንኛውም በዚህ ስራ ላይ የተገኘ የውጭ ዜጋ ያለ ምህረት ከሀገር የተባረረ ነው፣ ይባረራልም ተብሏል። ይህ ለሁሉም ስደተኞች ትልቅ ማስጠንቀቂያም ነው። እናንተ የዚህ ችግር መንስኤ ምን ይመስላችኋል? ኮሜንት ላይ ተወያዩበት። ሼር በማድረግም ደግሞ ለሌሎችም አስጠንቅቁ። በዚህ ሰዓት በተሰማ መረጃ መሰረት አዲስ አበባን ክልል እናደርጋለን ሲል ኢዜማ አሳውቋል። ኢዜማ ቀጣዩን ሀገራዊ ምርጫ የሚያሸንፍ ከሆነ አዲስ አበባን ክልል ሊያደርጋት እንደሚችል በተወካዩ በኩል አሳውቋል። የኢዜማው ተወካይ አቶ ግርማ ሰይፉ ከፋና ሚዲያ ጋር ቆይታ ባደረጉበት ወቅት ኢዜማ ቀጣይ መንግስት ቢሆን የሀገሪቱን የክልል አወቃቀር በምን መልኩ ያዋቅራል የሚል ጥያቄም ቀርቦላቸው ነበር። ለዚህ ምላሽ ሲሰጡ አዲስ አበባን በማንሳት ከተማዋን ከአቅራቢያዋ ከሚገኙ ከተሞች ጋር በማጣመር ክልል እናደርጋለን ሲሉ ምላሽ ሰጥተዋል። አዲስ አበባ ክልል የምትሆን ከሆነ የኦሮሚያ ዋና ከተማ ማን ይሆናል ተብሎ ጥያቄ የቀረበላቸው ተወካዩ በፓርቲው የክልል አወቃቀር ኦሮሚያ የሚባል ክልል እንደማይኖርም ጠቅሰዋል። ትናንት ማምሻውን በኢትዮጵያና በግብጽ መካከል የጦፈ የጂኦፖለቲካ ክርክር ተካሂዷል። ታዋቂው የታላቁ የኢትዮጵያ ህዳሴ ግድብ ተከራካሪና የህዝብ ተወካዮች ምክር ቤት አባል መሐመድ አልአሩሲ ለግብጽ ልሂቃን ጠንከር ያለ መልእክትንም አስተላልፈዋል። ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ቀይ ባህር ተዘግቶባት በዝምታ ልትኖር አትችልም። የጊዜ ጉዳይ ካልሆነ በስተቀርም ኢትዮጵያ ወደ ቀይ ባህር መመለሷ የማይቀር የጂኦፖለቲካ እውነታ ነው ሲሉም ተደምጠዋል። የውስጥና የውጭ ፈተናዎችን ተቋቁማ የህዳሴን ግድብ በስኬት ያጠናቀቀችው ኢትዮጵያ በቀይ ባህር ላይ ያላት የህልውና ጥያቄን ማሳካቷ እንደማያጠራጥርም ገልጸዋል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳባችሁን በኮሜንት ላይ አጋሩኝ። ቪዲዮን ላይክ እና ሼር ማድረጋችሁንም እንዳትረሱ። ለኢንፍሉዌንሰሮች የምንከፍለው ዱምብሎ የለንም ሲሉ ባለስልጣኑ በዚህ ሰዓት አስታወቁ። ፈዲላ
ሩሲያ በዚህ ሰዓት በፌስቡክ ገጿ ላይ ባሳወቀችው መሰረት እንግዲህ ስንት ሜጋ ፕሮጀክቶች ስንት ለህብረተሰብ ጥቅም የሚውሉ ሀገርን የሚቀይሩና ለብልጽግና ሞተር የሚሆኑ ፕሮጀክቶች ባሉበት ሀገር መስራት ባለባቸው የልማት ስራዎች ላይ ማተኮር እንጂ እንደ መንግስት ለተጽዕኖ ፈጣሪዎች ወይንም ደግሞ ለኢንፍሉዌንሰሮች የምንከፍለው ወይንም የምንሰጠው ዱምቡሎ ሳንቲም የለንም ስትል ባለስልጣኗ በዚህ ሰዓት እየገለጸች ትገኛለች። በተጨማሪም ደግሞ አንዳንድ ሀገራት እንደ አይሾ ስፒድ ያሉ ተጽዕኖ ፈጣሪዎችን ወደ ሀገራቸው ሲመጡ መሪዎችን ጨምሮ እንኳን በደህና መጣችሁ መልእክትን በማስተላለፍና አደባባይ ላይ ወጥተው ይቀበሏቸዋል። ሌሎች ሀገራት ደግሞ አፍሪካ ውስጥ ሆነው እንግሊዝ ያለ ክለብን በቢሊዮን ዶላር ወጪ ስፖንሰር ያደርጋሉ። ይህ ሁሉ የሚሆነው የሀገራቸው የቱሪዝምና የገጽታ ግንባታ አቅም ደካማ በመሆኑ ነው ስትል ኢትዮጵያ ግን ባለፉት ጥቂት ዓመታት በሰራችው ስራ ሳንጋብዛቸው በራሳቸው ፍላጎት የሚመጡ በርካታ ተጽዕኖ ፈጣሪዎች እያስተናገደች ነው ስትል የአዲስ አበባን ውበት የኢትዮጵያን ገጽታና የገበታ ለሀገር ፕሮጀክቶችን ለመጎብኘት የሚመጡትን ስንመለከት አንዳንድ ሰዎች ከዩቲዩብ ከሚያገኙ ሽርፍራፊ ሳንቲም ጋር እያወዳደሩ ኢትዮጵያ በመምጣታቸው ብቻ የሚከፈል ብር ያለ ይመስላቸዋል ስትል ታዲያ እንደ መንግስት እንግዶቻችንን እንቀበላለን፣ እንንከባከባለን፣ እናስተናግዳለን። ከዚህ ውጪ ግን 5 ሳንቲም ዱምብሎ ክፍያ እንደሌለ ግልጽ ነው ስትል አስታውቃለች። ታዲያ ስራችንና ስኬታችን በራሱ ክፍያ ነው ስትልም እንግዲህ ባለስልጣኗ በዚህ ሰዓት ተናግራለች። በዚህ ጉዳይ ላይ እናንተ ምን አይነት ሐሳብ አላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። ሰበር አስደንጋጭ ዜና! ሁለት ተሽከርካሪዎች እርስ በርስ በመጋጨታቸው ሳቢያ በደረሰ ዘግናኝ የትራፊክ አደጋ የአንድን አሽከርካሪ ቤተሰብ በሙሉ ጨምሮ የበርካታ ዜጎች ሕይወት አለፈ። አደጋው የደረሰው አንድ አይሩፍ መኪና ከህዝብ ማመላለሻ ቀጥቅጥ ተሽከርካሪ ጋር ፊት ለፊት በመጋጨቱ ሲሆን በዚህም የአይሩፉ መኪና አሽከርካሪና የቤተሰቡ አባላት በሙሉ ወዲያውኑ ሕይወታቸው አልፏል። አደጋው የደረሰው ከሐዋሳ ወደ ወላይታ በሚወስደው የዲምቱ መንገድ ላይ ሲሆን በግጭቱ ሳቢያ እስካሁን የ6 ሰዎች ሕይወት ማለፉና ከነዚህም በተጨማሪ ሌሎች በቁጥር ያልታወቁት ተጓዦችም ከባድ የአካል ጉዳት ሰለባ መሆናቸው ተሰምቷል። ከወደ ኦሮሚያ ክልል ያልተጠበቀ አስገራሚ ዜና ተሰምቷል። የአርሰናል ደጋፊዎች የከተማው ከንቲባ ቢሮ ድረስ ተጠርተው የአርሰናልን ድል በሚመለከት ድግሱን በምን መልኩ እናድርገው ተብለው መወያየታቸው ተሰምቷል። ዛሬ ግንቦት 16 በቡሌ ሆራ ከተማ የተደረገው ይህ የከንቲባውና የአርሰናል ደጋፊዎች ውይይት የነገውን የዋንጫ ጨዋታ አከባበርና መንግስት ስለሚያደርገው ድጋፍ ያተኮረ ሲሆን ራሳቸውም የአርሰናል ደጋፊ መሆናቸውን የገለጹት ከንቲባው ደጋፊዎቹ በጋራ ተሰብስበው የሚያከብሩበትንና የሚደግሱበትን ምቹ ቦታና አስፈላጊውን ነገር ሁሉ ለማመቻቸት በቢሮአቸው በኩል ቃል መግባታቸው ተሰምቷል። ዝቅ አድርገን የምንመለከታቸው አህዮች ከየትኛውም እንስሳ የበለጠ አገልግሎት ይሰጣሉ በሚል መሪ ቃል ለየት ያለ የክብርና የሽልማት በዓል በሀገራችን ተከበረ። ዛሬ ግንቦት 15 በማዕከላዊ ኢትዮጵያ በሳውላ ከተማ በዓለም አቀፍ ደረጃ የሚከበረው የአህዮች ቀን የተከበረ ሲሆን እንስሳቱ የአገልግሎታቸውን ያህል ዋጋና እንክብካቤ እንዲያገኙ ትልቅ ጥሪ ቀርቧል። በበዓሉ ላይ አህዮቻቸውን በጥሩ ሁኔታ ሲንከባከቡ ለነበሩ አርሶ አደሮች ልዩ ሽልማት የተበረከተላቸው ሲሆን አህዮቹም በልዩ ሁኔታ አሸብርቀውና ደምቀው ውለዋል። ሰበር አስደንጋጭ ዜና! የ20 ቀን አራስ ወጣት የነበረችው ሩት ደነቀ በገንዛ ባሏ እጅ በአሰቃቂ ሁኔታ ህይወቷ ማለፉ ተሰማ። በዳውሮ ዞን የተፈጸመው አረመኔያዊ ድርጊት በሴቶች ላይ የሚደርሱ መሰል አሰቃቂ ጥቃቶች ከጊዜ ወደ ጊዜ እየተበራከቱ መምጣታቸውን የሚያሳይና እጅግ አሳሳቢ የሆነ ክስተት ነው። ይህንን ተከትሎም የህግ አካላት ጉዳዩን በጥብቅ መርምረው በወንጀለኛው ላይ ከባድ የቅጣት ውሳኔ እንዲያስተላልፉና ለሟች በአስቸኳይ ፍትህ እንዲሰጥ ከፍተኛ ጥሪ እየቀረበ ይገኛል። ንጹህና ታራስ ልጇን ሳታሳድግ የተቀጠፈችበት ይህ ድርጊት በፍጥነት ተመርምሮ ለህዝብ ይፋ እንዲደረግ ሁሉም ድምጽ እንዲሆን ነዋሪዎች ጠይቀዋል። ሰበር አስገራሚ ዜና! ኤርትራ ፎቶሾፕ ናት፣ ከኢትዮጵያ የተሰጠ ነጻነት የለም ሲሉ ጄኔራል ባጫ ደበሌ ቢገልጹም ኤርትራ ግን 35ኛ ዓመት የነጻነት ቀኗን ያውን በአዲስ አበባ በደማቅ ሁኔታ ከበረች። በአዲስ አበባ የኤርትራ ኤምባሲና የአፍሪካ ህብረት ቋሚ ልዑክ በጋራ ጽናታችን ዋስትናችን በሚል መሪ ቃል በዓሉን ያከበሩ ሲሆን በኢትዮጵያ የኤርትራ ጉዳይ አስፈጻሚ የሆኑት አቶ ቢኒያም በርሄ በቀይ ባህር አካባቢ ለዘላቂ ሰላም ቁርጠኛ መሆናቸውን ገልጸዋል። ይህ የነጻነት በዓል በኢትዮጵያ እምብርት መከበሩ ፊት ለፊት ትልቅ የሰላምና የተስፋ ጭላንጭል ያንጸባረቀ በመሆኑ በብዙዎች ዘንድ አወንታዊ ትኩረት አግኝቷል። ሐሳባችሁን በኮሜንት አጋሩ።